በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አራተኛ ተአምር ጸሎቱ በረከቱ አማላጅነቱ በእውነት ለዘላለም የሚደረግልን አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በዚያን ጊዜ ንጉሡ እስክንድር ወደ ጦርነት ለመዝመት በተነሳ ጊዜ አቡነ መርሃ ክርስቶስን እኔ ከአባታችን ከተክለ ሃይማኖት ተአምራዊት ኃይል በስተቀር በሰራዊቴ ብዛት አልተማመንምና አባታችን ተክለ ሃይማኖት በሕይወቱ ሳለ በነበረበት ዋሻ ሆነ ሌት ተቀን በመቆም ምህላ ያዝልኝ ሲል በአባታችን በተክለ ሃይማኖት አማጸነው። ዳግመኛም ወያውየ ወይላውየ አለው። አባታችን ይህን በሰማ ጊዜ ጌታዬ ወይ ይህን ስለምን ተናገርክ? ትርጉሙን ልትነግረኝ በወደድሁ ነበር አለው። ንጉሡም ትርጉሙን ስማ ብሎ ወያውየ ማለት እኔ ከጦርነት በሰላም ብመለስ በአባታችን በመርሃ ክርስቶስ ጸሎት ንጉሡ ከጦርነት በሰላም መጣ በማለት በሁሉ ዘንድ ታላቅ ክብር ይሰጥሃል፣ በሁሉ ዘንድ ታላቅ ክብር ይሰጥሃል፣ ደስታም ይበዛልሃል ማለት ነው። ወወይላውየ ማለት ደግሞ እኔ በአረማውያን ሀገር ብሞት የንጉሡ ሞት በአንተና በመላው ኢትዮጵያ ታላቅ ሐዘን ይሆንና ለአንተ ኀፍረትን ያስከትልብሃል ማለት ነው አለው። አባታችን ይህን በሰማ ጊዜ ንጉሥ ወይ ሂድ፣ የታምራትን አድራጊ እሱ አንተ የታመንክበት አባታችን ተክለ ሃይማኖት በሰላም መልሶ ያገባሃል አለው። በዚህም ጊዜ ከሀገረ ናግራንና ከብሔረ ሳባ በሰላም ትመለሳለህ ባለው ጊዜ ንጉሡ ካሌብ የአባ ጴንጤሌዎንን የዋሻውን መቃ እንደተሳለመ እንደዚሁም ንጉሥ እስክንድር የአባ መርሃ ክርስቶስን ሁለቱን የእግሮቹን ጉልበት ሳመ። አባታችን መርሃ ክርስቶስም ከንጉሡ ዘንድ በተመለሰ ጊዜ ለደቀ መዛሙርቱ የነገረውን ሁሉ ነገራቸው። ምህላም እንዲይዙ እንዳዘዘውና እንዳከበረውም ሁሉ ገለጸላቸው። ስለዚህም በታላቅ ሥነ ሥርዓት የአባታችን የተክለ ሃይማኖትን የገድል መጽሐፍ እያነበቡ በታኅሳስ 24 ቀን ጸሎተ ምህላውን ጀመሩ። ይህች ዕለት የልደቱ ቀን ናትና እግዚአብሔርም ልመናቸውን ሰምቶ ጸሎታቸው ወደ ሰማይ እንዳረገችላቸው ያውቁ ዘንድ አባታችን ተክለ ሃይማኖትን ምህላ በሚያደርጉበት ቦታ ወደ ልጆቹ ላከው። ከእነሱም መካከል አንድ ጋኔን ያደረበት ሰው ነበር። አባታችን ተክለ ሃይማኖትን ብርሃን ተጎናጽፎ በእጁም በትረ ወርቅ ይዞ በተመለከተ ጊዜ ያ ጋኔን ደነገጠ። ፈርቶም በሽተኛውን ሰው ከመሬት ላይ ጥሎ አንፈራገጠው። በታላቅ ቃልም እየጮኸ ተክለ ሃይማኖት ሆይ በዚህ በያዝከው በትረ ወርቅ እንድትደበድበኝ በታላቅ ቃልም እየጮኸ ተክለ ሃይማኖት ሆይ በዚህ በያዝከው በትረ ወርቅ በታላቅ ቃልም እየጮኸ ተክለ ሃይማኖት ሆይ በዚህ በያዝከው በትረ ወርቅ አትደብድበኝ፣ ይህም የተጎናጸፍከው የብርሃን ልብስ ልቤን አስጨነቃት፣ እኔ ራሴ ወጥቼ እሄዳለሁ አለ። አባታችን ግን ፈጥኖ ይወጣ ዘንድ በያዘው በትረ ወርቅ ይደበድበው ነበር። ጋኔኑም ተክለ ሃይማኖት ሆይ እባክህ አትደብድበኝ፣ እነሆ ወጣው፣ ከእንግዲህም ተመልሼ አልገባም እያለ በታላቅ ቃል ይጮህ ጀመር። ባታምነኝ እንኳን የመጨረሻዬን መሐላ እምልልሃለሁ፣ ይኸውም የማይበላው አውሬ ነበርና የእሱን ስም ጠርቶ ዳግመኛ ብመለስ እሱን ያብላኝ ሲል ማለ። ይህንንም ብሎ ያ ጋኔን ከዚያ ሰው ወጣ። ሰውየውም ከደዌው ድኖ እስከ ሕይወቱ ፍጻሜ በሰላም ኖረ። አቡነ መርሃ ክርስቶስ ይህንን ተአምር በተመለከተ ጊዜ ልጆቼ ስሙ፣ እንግዲህ የአባታችን የተክለ ሃይማኖትን ገናንነቱን በጆሮአችሁ ሰማችሁ፣ በዓይናችሁም አያችሁ። ይህች ዕለት ከየአህጉሩ የሰበሰበን የሁላችን አባት የሚሆን ተክለ ሃይማኖት የተወለደባት ዕለት ናት። በዚህችም ዕለት ወደ እውነተኛው ፀሐይ መርቶ ያደረሰን ብሩህ ኮከብ ወጣልን። ፀሐይ ጽድቅ የተባለም ጌታችን ኢየሱስ ክርስቶስ ነው። በዚህች ዕለት ጸሎታችን ወደ እግዚአብሔር ደርሳ ሁለቱን የምስጢር ነገር እናውቅ ዘንድ አባታችን ተክለ ሃይማኖት ወደኛ የላከልን ዕለት ናት። ይህም ማለት አንደኛው ጸሎታችን ወደ እግዚአብሔር ስለመድረሷ፣ ሁለተኛውም የአባታችን የተክለ ሃይማኖት ዕለት ልደቱ በመሆኗ ታላቅ በዓል መሆኗን ማወቅ ነው። እንደዚህስ ባይሆን ወንድማችንን በሌላ ቀን በፈወሰው ነበር። አሁንም ልጆቼ ስሙኝ፣ ይህችን ዕለት እንደ አባታችን እንደ ተክለ ሃይማኖት የዕረፍቱ ዕለት አክብሯት። የሚቻላችሁን ነገር የአባታችንን የልደቱ መታሰቢያ አድርጉ። ከዚህች ዕለት ጀምሮ የአባታችን የተክለ ሃይማኖት የልደቱ በዓል ይከበር። ከዚህችም ዕለት ጀምሮ የአባታችን የተክለ ሃይማኖት የልደቱ በዓል ይከበር ዘንድ ሥርዓት ተሠራ። ንጉሡም በአባታችን በተክለ ሃይማኖት ጸሎት ከጦርነት በሰላም ተመልሶ ገባ።
አባታችን መርሃ ክርስቶስም ከንጉሡ ጋር በተገናኘ ጊዜ ታላቅ የሚላ ጸሎት ማድረጋቸውንና አባታችን ተክለ ሃይማኖትን ጋኔን እንዳወጣ ታምራትን ማድረጉን ሁሉ ነገረው። በዚህም ጊዜ ንጉሡ እንዲህ አለ፣ አባቴ ሆይ ነገር ሁሉ እውነት ነው። ወደ ጦርነት ከሄድኩ ጀምሮ አባታችን ተክለ ሃይማኖት ከእኛ ተለይቶን አያውቅምና በጸሎቱ በሰላም መልሶ አመጣን አለው። አሁንም የአባታችን የጴጥሮስ የሲመቱ ዘመን ደስታና ሰላም የተመላበት በዓሉ እንዲከበር እንነግረዋለን። መንጎችንም ተኩላ እንዳይነጥቃቸው እናደርጋለን አለው። በቅዱስ አባታችን ላይ አድሮ ይህን ያደረገ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን፣ አሜን። ወንድሞቼ ሆይ አስቀድመን እንደተናገርነው እንዳየነውና እንደሰማነው ሁሉ አባታችን ተክለ ሃይማኖት በደብረ ሊባኖስ ገዳም ያደረገውን ልዩ ልዩ ታምራት በየመልኩ ሊቆጥሩትና ሊናገሩት የማይቻል ነው። ስለ ሁኔታው እናንተ ታውቁታላችሁና በልባችሁ ሰሌዳን በጥቁር ቀለም ሳይሆን በላያችሁ ባደረው የእግዚአብሔር መንፈስ ተጽፏልና እርስ በርሳችሁም ለዘወትር የምትነጋገሩት ነው። በሕያዋንና በሙታን ላይ ያደረገውን ታምራት ስንቱን እንጽፈዋለን። በሀገራችን ከብቶችና በጎች በመጠበቅ ላይ ያለን አባታችን ተክለ ሃይማኖት ወደኛ መጥቶ ከዚያ ወደዚህ ወደ ተቀደሰ ቦታ ደረሰን የሚሉ አሉ። እንደዚሁም አባታችን ተክለ ሃይማኖት ሌሊት በራእይ ወደኛ መጥቶ ከዚያ ወደ ቤተ ክርስቲያን ወስዶን ልጆቼ ሆይ የሕንፃዋን ውበትና የዚች የምድራዊት ሀገሬን የመስኮቷን ማማር እየተመለከታችሁ ትኖሩ ዘንድ ኑ ከዚህ ተቀመጡ አለን የሚሉ አሉ። ዳግመኛም የተሻለችውን ሀገሬን አሳያችኋለሁ ብሎ ከዚያ በደረስን ጊዜ ሌሊት በራእይ የገለጸልንን ሁሉ በዚያ አገኘን የሚሉ አሉ። ከአንዱ ሀገር ወደ ሌላው ሀገር ሄደን በዚያ ለመቀመጥ በፈለግን ጊዜ አባታችን ተክለ ሃይማኖት ሌሊት በራእይ ወደኛ መጥቶ ከዚህች ቤተ ክርስቲያን ካስገባን በኋላ ኅብራቸው የተለያየ እንደ ዕንቁ የሚያበራ የቤተ መቅደስ አምዶች አሳየን። ከዚያም በቅኔ ማኅሌቱ በኩል የወርቅ አምዶችንና የብረት ቆመ ብእሲ አምዶችን እያሳየ ልጆቼ ሆይ ይህን የመሰለውን ቤተ ክርስቲያን ተመልከቱ፣ በየትኛው በኩል ልትቀመጡ ትወዳላችሁ? በዚህ ልትቀመጡ ትወዳላችሁ አለ የሚሉ አሉ። ረሃብን ጥምን መታገስ ባይቻለን ከሀገር ወደ ሀገር በምንሰደድ ጊዜ አባታችን ተክለ ሃይማኖት በጎዳና አግኝቶን ልጆቼ ወዴት ትሄዳላችሁ? ተመለሱ። አንዲቷ እግሬ እስክትሰበር ድረስ በዚች ቦታ ለብዙ ዘመናት ቆሜ ጸለይኩት። በዚች ቦታ መቆሜን እያሰባችሁ ትቀመጡ ዘንድ ስለ እናንተ አይደለምን? መብልና መጠጥንስ ልብስ መልበስንስ ስለማን ብዬተው? ስለ እናንተ አይደለምን? መራብን መጠማትን መራቆትን እያሰባችሁ ትታገሱ ዘንድ አይደለምን? አለን የሚሉም አሉ። ረሃብና ጥምን ታግሰን ባለንበት አባታችን ተክለ ሃይማኖት ሌሊት በራእይ ሰማያዊ ኅብስትን ይዞ መጥቶ ልጆቼን እንኩ ብሉ፣ ከገነት ምንጭ ውሃ አምጥቶ እንኩ ጠጡ አለን። ከዚህችም ዕለት ጀምሮ ረሃብና ጥም ተወገደልን የሚሉም አሉ። በቸነፈር በሽታም በታመመን ጊዜ አባታችን ተክለ ሃይማኖት እንደ መልካም አዋቂ ምላጭ ይዞ መጥቶ በሰውነታችን የቀዶ ጥገና ሕክምና በማድረግ ከቁስለ ደዌያችን ፈውሶናል የሚሉም አሉ። ዳግመኛም በልዩ ልዩ በሽታ ተይዘን ለሞት ከደረስን በኋላ አባታችን ተክለ ሃይማኖት ወደኛ በመምጣት በማየ ሕይወት አጥምቆ ፍጹም ጤነኛ አደረገን የሚሉ አሉ። እንዲሁም ነፍሳችን ከሥጋችን ለመለየት በደረሰች ጊዜ አባታችን ተክለ ሃይማኖት ወደኛ መጥቶ አይዟችሁ አትፍሩን፣ የአባታችሁ በሚኖርባት መልካሚቱ ሀገሬ እናንተ በዚያ ትኖሩ ዘንድ ልቀበላችሁ መጥቻለሁ አለን የሚሉም አሉ። ስለዚህም ስንቱን ታምራት እንጽፋለን። በጥቁር ቀለም ያይደለ በልቦናችሁ ውስጥ አድሮ ባለ በእግዚአብሔር መንፈስ በልቦናችሁ ላይ ተጽፎ ያለ መሆኑን እናንተ ታውቁታላችሁና እርስ በርሳችሁም ትነጋገሩታላችሁና። የተወደዳችሁ አባቶችና ወንድሞች ሆይ እናንተ ያወቃችሁትን ለእኛ ማሳወቅ አለባችሁ ብላችሁ ብታዙን ዓለም ሁሉ ያወቀው ዘንድ በሌላው መጽሐፍ የተወደዳችሁ አባቶችና ወንድሞች ሆይ እናንተ ያወቃችሁትን ለእኛ ማሳወቅ አለባችሁ ብላችሁ ብታዙን ዓለም ሁሉ ያውቀው ዘንድ በሌላ መጽሐፍ ይጻፋል። ዛሬ ግን አባታችን ተክለ ሃይማኖት ሰምታችሁ የማታውቁትን በሌላይቱ ሀገር ያደረገውን ታምራት ትሰሙ ዘንድ እንጽፍላችሁ እንወዳለን። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ይደረግልን ለዘላለሙ አሜን።